አንድ ሰው ዝም ብሎ የሚሳደብ ከሆነ ሶሻል ሚዲያ ላይ ወጥቶ ራሱን የቻለ ህመም ነው። ብዙ ጊዜ የማይፈልገውን ማንነት ነው የሚያሳየው። የሚፈልገው ቢሆን በኩራት ወጥቶ የሚታይበት ይሆናል። ፕሮፋይል ፒክቸራቸውማ የሚመካ በእግዚአብሔር ይመካ ነው የሚለው። አዳጊ ሀገር ሲባል እኮ ያላደጉ አይምሮች አሉ ማለት ነው። የሚሳደብ ሰው ሰውን ለመጉዳት የሚነሳ ሰው ሁሌ የተሸነፈ ሰው ነው። ታስተምሪም ነበር የሚል ነገር ሰምቻለሁና ምን ነበር የምታስተምሪው? አሁን በነጩ ኮት እንኳን አትሊስት ካከበሩኝ ብዬ እኔ ወንዶቹ አንዳንዴ እንትኑን ሁሉ ያስጥሉኝ ነበር። በቃ የሆነ ያልሆነ ነገር ብሊንክ ያደርጉ አይናቸውን ምናምን ያንቀሳቅሱብሻልና የባለቤት ልጅ መሆኔን አያውቁ። አንዳንዴ ወላጅ አባት ራሱ አባት ወላጅ ማምጣት ያለባቸው አባቶች አሉ። በትዳር ጸንቶ ለመቆየት ላንቺ እንደ ምሳሌ የምታቀርቢው? ለሁሉም አንድ አይነት መድኃኒት አናዝም። ሴቶች የሚያስደስታቸው ነገር ወንዶቹ ላይ ያስደስታቸው ይችላል። ያ ደግሞ ተፈጥሯዊ ነው፣ የምንቀይረው ነገር አይደለም፣ የምንረዳው ነገር ነው። ሴት ልጅ አብዢ ናት ከተባለ ጠዋት ጣል ያደረግሽው ፍቅር ማታ ብዙ ሆኖ ቆንጆ ራት ይሰራል። ትንሽ ስጡና ብዙ ተቀበሉ ነው። እንግዲህ ብልጥ መሆን ይፈልጋል ህይወት አይደል? ብልጡን እኮ እያልኳቸው ነው። እናቴን ትመስለኛለች ብሎ የሚያገባ ሰው አለ። አባቴን ይመስለኛል። ይሄም ስተት ነው። የቤቲ የትዳር ሁኔታ እንዴት ነበረ? ወደ ፍቅር ህይወቷ እንዴት ነው የገባችው? ለእኔ ስነ ልቦና ድሬድ ሩቅ ነው በጣም። መጀመሪያ የት እንደወሰደኝ ልንገርሽ። የበጎ አድራጎት ድርጅት የወደቁትን አንሱ የሚባል እንደዚህ አይነት ጥሩ ልብ ያላትን ሴት ነበር ሲፈልግ የነበረው ማለት ይሆናል። ሊፈትንሽ ይሆን? ወደ ትዳር እንደው ስትገቢ የከበደሽ ነገር ምንድን ነበር? ያው እንደምታውቂው ሶሻል ሚዲያው ከየትና ከየት ነው የተገናኙት። በቃ ይሄ ኮሜንት ራሱ ትንሽ ይረብሽሻል። ታደለ ደግሞ እንደዚህ የሚያብራራና የሚያስረዳ አይነት ፐርሰናሊቲ የለውም። እውነት ለመናገር የኖርሽ ተማሪው አይነት ነገር ነው እንጂ የእንትና ባለቤት ናት ልትባይ ትችያለሽ። እሱ ደግሞ ዘናጭ ነው እንደምታውቂው። ማን ነበር ቀድሞ እንደው አይኑን ልቡ የጣለው? ራሱ ባለቤትሽ እንደው በጣም የሚያደንቀው እና የሚወድልሽ ነገር ምንድን ነው? የተሰራልሽ ሙዚቃ አለ አይደል? አዎ ዘፈነ አቤት ደስታውን እኮ አንቺን ታውቂዋለሽ። ብዙ ፖድካስት ላይ ያልተወሩ ነገሮች ነው አንቺ እያሰራሽ። የቤተሰብ ጨዋታ። አንቺ በጣም ብዙ ነገር አለ። በጣም ቁም ነገረኛ ነሽ። አይ ነው ተመስገን። ሙዚቃ በጣም እወዳለሁ። የማን አድናቂ ነሽ? ታይግን